Mercato Indigeno የመርካቶ ስም ሲነሳ ዋና መጠቅለያ ሆኖ የሚያገለግለን አራዳነት የሚለው ቃል ነው። ጋሽ ስብሐት ገብረእግዚአብሔር ደግሞ በራሱ ቃል የመርካቶ ልጅ ነቄ ነው ይለናል። አንዳንዶች የመርካቶ ልጅ ቀልጣፋና ጨላጣ ነው ይሉታል። ሌሎች ደግሞ የመርካቶ ልጅ ቢዝነስ ሁሌም በእጁ ነው ለማለት ሲሹ የመርካቶ ልጅ ጦሙን አያድርም ይላሉ። አንዳንዶች ደግሞ ፍጥነቱና አዋቂነቱ ያስደመማቸው የመርካቶ ልጅ ከጨበጥክ በኋላ የእጅን ጣቶች መጉደል አለመጉደላቸውን ቁጠር ይላሉ። በስልጡንነቱ በእውቀቱ እንዲሁም ደግሞ በልምዱ የሚኮሩት ደግሞ የመርካቶ ልጅ ቱሪስትና ፒስኮር ከለየ የቆየ ጨውና ሞሌ ወመቴና አለሌ ገና ድሮ አንጥሮ ያየ የእውቀት ሰው ነው እያሉ በእርግጠኝነት ይናገራሉ። የመርካቶ ልጅ ንግድን ከህይወቱ ጋር ያዋሃደና ልምዱን ለነገ መዋል የሚችል አዎንታዊ ልዕልና ያለው የተግባር ሰው ነው ብለው የሚናገሩ አያሌ ናቸው። የመርካቶ ልጅ ነው የወለደው የመርካቶ ከባቢ አየር ነው። ጠበብት በፈላስፋ አነጋገር environment is the architect of a man የሚሉን ከዚህ በመነሳት ነው። የሰው ፈጣሪ መሐንዲስ አካባቢው ነው እንደማለት። ድሮ ከ4 ኪሎ ወደ መስቀል አደባባይ ሲመጣ እስጢፋኖስ ቤተክርስቲያን ፊት ለፊት ፖስት ራንዴቭ የሚባል ከሆቴል ዝቅ ከሻይ ቤት ከፍ ያለ ሬስቶራንት ነበር። ራንዴቭ መገናኛ መሰባሰቢያ ቦታ ማለት ነው። ቃል አመጣጡ ከፈረንሳይኛ ነው። ስለ መርካቶ ስናወራ የአገር መናኸሪያ መርካቶ ብለን ብናወጣ የመርካቶን ባህሪ ይገልጽልናል። መርካቶ መነሻ የአገር መብቂያ ነው። ሎሬት ጋሽ ጸጋዬ ገብረመድህን ጣሊያን መርካቶ ኢንዲጂኖ የሚለን ሰፊውን የምስራቅ አፍሪካ ገበያ የራሱ የሆነ ልዩ ባህሪ ያለው ነው ሲለን ነው። ሌሎች ፈረንጆች the indigenous መርካቶ እንደሚሉት ማለት ነው። ግጥም በስድ ንባብ ለመባል የማይችል ጥበብ ነው ቢባልም የጸጋዬ ገብረመድህንን አይ መርካቶ ከመጥቀስ አይገታኝም። አበው የግጥም ሰዎች በዝርው ወይም ፕሮዝ ሲገልጹት ግጥም ወደ ህይወት መግቢያም ከህይወትም መውጫም ነው ይሏልና እኔ በከፊል ቆንጽዬ ስንኙን አጋራቸዋለሁ። ዓላማችን መርካቶን ገልጦ ማየት ነውና አይ መርካቶ መርካቶ ከምስራቅ አፍሪካ አንደኛ ሰፊ ገበያ ነው። የመርካቶ ትልቁ አዳራሽ በበላይ ተክሉ ኬክ ቤት፣ በዋንዛ ካፍቴሪያ፣ በዋርካ ካፍቴሪያና በሰሜን ሻይ ቤት እንዲሁም ወደ አራተኛ ሲል ባለው በምስራች ሆቴልና በበርካታ ልብስ ሱቆች የተከበበና የታጀበ ነው። መሃል አዳራሽን የመርካቶን ብርትን አድርገን አራቱን ማዕዘናት በምናብ ለማየት ብንሞክር በዙሪያውና በአካባቢው ማን እንዳለ ጠቅላላ ስዕል እናገኝ ይሆናል። በምስራቅ ወደ ናዝሬትና ሐረር መውጫ አለ። በምዕራብ ወደ ጅማና ወለጋ መውጫ አለ። በሰሜን ደሴ አስመራ መንገድ አለ። በደቡብ አርሲና ባሌ መውጫ ይገኛል። ያም ሆኖ መውጫዎቹ በጣም ሰፋፊ በመሆናቸው እንቅጩን መናገር አይቻልም። በነገራችን ላይ ከ1928 ዓ.ም የኢጣሊያ ወረራ በፊት ትልቁና ታዋቂው የአዲስ አበባ የመገበያያ ስፍራ አራዳ ተብሎ የሚጠራ ስፍራ ነበር። አካባቢው የቅዱስ ጊዮርጊስ ቤተክርስቲያንን ይዞ ከአጼ ምኒልክ አውርት ወረድ ብሎ ያሉትን ቦታዎች ያካልላል። ከጠላት ወረራ በኋላ ፒያሳ የሚል ስም ያገኘው የመዲናይቱ እምብርት ስፍራም በደራ የአራዳ ገበያነቱ ሲጠራ ቆይቷል። መረጃዎች እንደሚያስታውሱን በዚህ ጊዜ በአራዳ ገበያ የነበሩት ጥቂት ሱቆች ወይም መደብሮች በህንዶች፣ በግሪኮች፣ በሶሪያንና በሌሎች የውጭ ሀገር ዜጎች የተያዙ ነበሩ። አብዛኞቹ ነጋዴዎች ግን በየሜዳው ላይ ባሉ የድንጋይ መቀመጫዎች ላይ ጉልት ብለው ወይም በውሽልሽል መጠለያ ውስጥ ሆነው ነበር ስራዎቻቸውን የሚያከናውኑት። ፕሮፌሰር ሪቻርድ ፓንክረስት በዚሁ የገበያ ማዕከል ዙሪያ ባሰፈሩት ጽሑፋቸው ውስጥ የአንዳንዶቹን አስተያየት ጠቃቅሰዋል። ከነዚህ መካከል ፐርሲ ፓውል ኮተን የተባሉት እንግሊዛዊ ይገኙበታል። እኚሁ እንግሊዛዊ እንደ አውሮፓን አቆጣጠር በ1900 ባሰፈሩት ጽሑፍ ከሀገሪቱ የተለያየ አካባቢዎች ጥራጥሬ፣ ቅመማ ቅመም፣ በርበሬና ሌሎች ከሐረርና ከጣና ሐይቅ ቡና፣ ከአባይ ወንዝ ዳርቻዎች ጥጥ፣ ከቤኒሻንጉል ወርቅ፣ ከኦሮሚያ ዝባድ፣ ከትግራይ ደግሞ የአሞሌ ጨው ወደ መርካቶ ይገባ ነበር ብለዋል። እንግዲህ አራዳ እነዚህን ገጽታዎቹን ዝናውን ይዞ ለዓመታት ቢቆይም የኋላ ግን ከጊዜ ለውጥ ተጽዕኖ ማምለጥ አልቻለም።
በ1928 ዓመተ ምህረት ሀገራችንን ወሮ የነበረው ፋሺስት ጣሊያን የነጮችና የጥቁሮች ሰፈር ብሎ ለያይቶ የሚያስቀምጠውን የመጀመሪያውን የአዲስ አበባ ከተማ ማስተር ፕላን ሰራ። በዚህ መሰረት መርካቶ ኢንዲጂኖ በሚል ስያሜ አዲስ የገበያ ማዕከል ተመሰረተ። መርካቶ ማለት በጣሊያንኛ ገበያ ማለት ሲሆን ማርካቶ ኢንዲጂኖ ደግሞ የሀገሬው ገበያ የሚል ጥቅል ትርጉም ይሰጣል። መርካቶ ኢንዲጂኖ ችምችም ያለው መንደር ባንድ ጣሳ ጠላ እቅፍ አርጎ ማደር ተብሎለታል። መርካቶ ኢንዲጂኖ ምንጭ መርካቶ ከሚለው የነብይ መኮንን ጽሑፍና በመርካቶ ዙሪያ ከተጻፉ ጽሑፎች የተወሰደ። አበቃን። እንቅፋት ሬዲዮ ወዝ